ወንዶች ብልታችሁን ብትሸጡ ወደ 795,000 የአሜሪካ ዶላር ታገኛላችሁ። ይህም ወደኛ ሲመነዘር 100,551,600 ብር ማለት ነው። ቀልደኛ ገበሬ ይጋልባል በሬ አሉ። ጭራሽ ብላችሁ ይሄንን ጥናት አድርጋችሁ መጣችሁ። ምን ነገር የሆነ ወጣት እንዳለ ቁጥጥ ብሎ እንዲሸና ነው የፈለጋችሁት። ሰው አሁን ላይ ያለውን ነገር ሁሉ አጥቶ የቀረው ጤናው ነው። ደግሞ በሱ ልትበጡ ነው። ባለፈው ሳምባችሁን ከፖሻችሁ እንደው ወንድ ልጅ ታርጋን ፍታ ይባላል ተናግሬያለሁ። አሁን ባለንበት ሁኔታ የወንዱ ቁጥር እየተመናመነ በቁጥር ነው ያለነው። ሰው እኮ አሁን ባለንበት ኑሮ ሁኔታውን እንደው ውጣ ወረዱ የሚረሳው በምን ሆነና አቡሽዬ እኮ ነው በታናቸው እንደም እኮ ነው እሱ የለም ማለት ተነፍጥምጥሙ ሰውየው ኦልሞስት ሂዝ ማይነስ ፍሮም ዚስ ማህበረሰብ። ኧረ ተው በሉኝ። አንዳንድ የቲክቶክ መንደር ላይ የምናያቸው ወንዶች አሁን ጭራሽ ቆሙ መሽናት ደብሯቸዋል። ቁጥጥ ብለው እንዲሸኑ አፕሩቭ እያደረጋችሁላቸው እኮ ነው። ሴቶች እንኳን በሉ። ጦርነት ተነስቷል በሀገርና በርስት ቀልድ የለም ትሉ የለ ርስት። እኚህ ነጮች የሚያመጡብን ኮተት ከእግዚአብሔርም ጋር ጸብ ውስጥ ሊከተን ስለሆነ ይሄ ብዙ ተባዙ ምድርንም ሙሏት የሚለውን ቃል ሰርዘው ምድርን ባዶ ሊያደርጓት ስለሆነ ጥለኗል። እንዲህ አይነት አልባሌና ቆሻሻ ነገር አንሰማም አይደል ወገኖች? ባይሆን እንደ ሀሳብ ከተነሳ አይቀር ሴቶችንና ህጻናትን የሚደፍሩ ቆሻሻ ስራ የሚሰሩ ወንዶችን ፍላት እያደረጉ ከፑሾ ገንዘቡ ለቁም ነገር ይውላል። በዛውም ቅጣት ይሆነናል። ከኔ ጋር የሚስማማ ሰው ካለ ኮመንት ላይ ሰሞኑን ጠፍተን ስለነበረ ፎሎ፣ ላይክ እና ሼር በተለይ ኮፒ ሊንኳን ጫን ነበሏት። ቴንክ ዩ